ሌሎችን ማብቃት ዛሬ ስራ ስለሚፈልግ ብዙ መሪዎች ደግሞ ሰነፎች ስለሆኑ ሰው መስራት ጊዜ ይፈልጋል። እዛ ላይ ከማተኮር ይልቅ ወደፊት የመጡትን ሰዎች እንደ ቼዝ ሲቀባበሉ ነው የሚኖሩት። የመድረክ አገልግሎት ፕሪንሲፕል እናድርገው ካልን ማመን ነው የመጀመሪያው ነገር። ለጌታን ጸጋ ማመን ነው ሁለተኛው ነገር። ሰዎቹ ትንሽ ነገር ነው ያላቸው ያድጋል። አንዳንድ ሰዎች እኔ ሳስብ መድረክ ላይ የሚሞቱ ይመስለኛል። የመድረኩ ፍቅር የአገልግሎት ፍቅር ብቻ አይመስለኝም። አይ ቲንክ ፖስታው አድጓል መሰለኝ። ዛሬ ደግሞ ማጠፋቸው ነገ ማያቸው ነገ ደግሞ በንባብ በትምህርት በእግዚአብሔር ጸጋ የምደርስባቸው ነገሮች አሉ። እንዲህ አይነት ጥፋቶች በየቅያሶቻችን አሉ። አሁን አገልግሎትን ስናስብ የእኛ ሰው የምንለውና የእኛ ሰው ማንለው ካለ እጃችን ላይ ያለው ወንጌል ሳይሆን ወንጀል ይሆናል። በዓለም ታሪክ ውስጥ ባሪያና ጌታ አንድ ላይ ቁጭ ብለው ጌታ ያሉት እኮ ቸርች ውስጥ ወንድና ሴት እኩል ነን፣ ጌታን ያዳነን ሁለታችንም ያሉት እኮ ቸርች ውስጥ። እንደዚህ አይነት ምክር አግኝቼ ቢሆን ኖሮ ያጠፋሁትን 20 ሺህ ጥፋት 10 ሺህ ያደርግ ነበር። ተመልካቾቻችን ከመጋቢ ዘሪሁን ኃይለ ሚካኤል ጋር ባለፈው ሳምንት ድንቅ ቆይታ አድርገናል። በዚህ ሳምንት ቀሪ ሐሳቦችን እናነሳለን። መጋቢ ጥሪያችን አክብረህ ለሁለተኛው ክፍለ ጊዜ ስለመጣ በእኔና በሐሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አጥቢያ እንደሚመራ ሰው የመድረክ አገልግሎት አለ። በእኛ ሀገር የመድረክ አገልግሎት የሁሉም ሰው አይን የወደቀበት ነው። ታውቃለህ። ምንም እኔ እንደው በሳምንት ስንት ቀን ቢሆን ነው ሰው ከመድረክ አገልግሎት የሚረካው እላለሁ። ማለት እንትኑን ይሄ ኒዱን ለመቀን እንትኑን ትንሽ ለሁሉም ሰው ለማድረስ ግን አይቻልም። ግን ሰዎችን በአገልግሎት ለማብቃት መድረክን ብቻ ሳይሆን ሰዎችን በአገልግሎት ስናበቃ ለመድረክ አገልግሎትም ለሌሎች አገልግሎትም ለማብቃት አንድ ዋና መጋቢ እንዳንተ አይነት መጋቢ ምንድነው ማድረግ ያለበት? ሰዎችን ለመድረክ ለማብቃት ለመድረክ አገልግሎት ለማብቃት። ለምን መሰለህ ይሄን ማነሳው? ቀጥሎ ያኛውንም ላንሳውና እንዳልመለስ ትንሽ እንድታወራ። ብዙ ጊዜ የኛ ሀገር መድረኮች ለጥቂት ሰዎች የተሰጡ ናቸው። አንዳንዴ እነዛ ሰዎች አንዱ ባለፈው ስለ እከሌስ ስለው በቃ በርናውት አድርጓል አለኝ። ቃልቲ፣ ጉለሌ፣ መርካቶ፣ ገርጂ፣ አያት፣ ሲኤምሲ ይዞራል። ሰውየው መጨረሻ ላይ መስበክ ሳይሆን መናገር ሁሉ ወደማይችልበት ደረጃ ላይ መጣ። ግን ቤተክርስቲያን ውስጥ ብዙ ሰው አለ። ሌሎችን ማብቃት ዛሬ ስራ ስለሚፈልግ ብዙ መሪዎች ደግሞ ሰነፎች ስለሆኑ ሰው መስራት ጊዜ ይፈልጋል። እዛ ላይ ከማተኮር ይልቅ ወደፊት የመጡትን ሰዎች እንደ ቼዝ ሲቀባበሉ ነው የሚኖሩት። እንዴት የመድረክ አገልጋዮችን እናብቃ? የመድረክ አገልጋዮችን ለማብቃትስ ምን አይነት ነገር ልንጠቀም ይሻላል ትላለህ? እንደ አንድ መሪ እኔ የአንድ ፓስተር ስም ካላነሳው በጣም ኃጢአተኛ ሆናለሁ። እባክህ። ፓስተር ዋልታ ንጉስ ይባላል። አሁን አሜሪካ ሲያትል ነው ያለው እና በርቀት አውቀዋለሁ። በጣም አስገራሚ ሰው ነው። ሰዎችን ወደ መድረክ በማምጣት በጣም እኔ ከዛ በፊት መድረክም ባቅም ግን በሱ ደረጃ በሱ ከቨሬጅ አግኝቼ ለማደግ እድል ያገኘሁት በሱ ነው። ፓስተር ዋልታ ንጉስ ወደ መድረክ አመጣኝ እና የአገልግሎትን ድፍረት ልብ ይሄ የለም ድፍረት ይፈልጋል። ላይክ ይፈልጋል፣ ልምድ ይፈልጋል፣ ተሞክሮ ይፈልጋል አገልግሎት። በቃ ዋልትዬ መጀመሪያውን የሰጠኝ እሱ ነው። ከዛ በኋላ ደግሞ ዶክተር ቤዛለም ኮንተንቱን ዴብዙን በእኔ ላይ ሰሩ። ሁለቱ ናቸው የኔ በዚህ በመድረክ አገልግሎት ላይ በጣም ትልቅ አስተዋጽኦ ያላቸው እና ዋልታ ንጉስ ምን ያደርጋል? አንዴ እኛ ልክ አደግን የምንልበት ደረጃ ላይ ደረስን። ላይክ በቃ 1-6 ምናምን እንሆናለን። በጣም ይሰበስባል ሰዎች በቃና መገምገም ምናምን አይነት እንዲህ እያልን መስማት ጀመረን አይነት እና አንድ ልጅ መጣ እና በቃኝ ተባተባል እና ምናምን በቃ ሚሊዮን አያውቀውም እውነት ለመናገር ግን የዋልታን ነገር ልነግርህ ብዬ ከዛኛ በቃ
እርስ በርሳችን ተነጋገርን አይነት ነገር አለን። እና ያኔ ደግሞ በቃ ይሄ ፋየር የነበርንበት ሰዓት ነው። ስለማወራ ስለ 90ዎቹ ነው። መድረክ ላይ በጣም ፋየር ሆኖ የሚሰብክ ሰው ካለ ትወጣለህ፣ አብረው ወደፊት ትሄዳለህ። ማይኩን ልትቀበለውና ልትቀጥል ትችላለህ። ሰብክ እንዲህ አይነት እብድ በጣም አደገኛ። እናንተ ደግሞ ትንሽ አበድ ትላላችሁ። እና ደብዳቤ ጻፍን፣ ወረቀት ጻፍንና ሰጠነው። ምን ይላል ወረቀቱ? ፓስተር ዋልትሽ ፋየር ሲሆን ብቻ ነው ወይስ ደግሞ ሲደነዝዝም ማይክ መቀማት እንችላለን የሚል። ጉባኤው ተኛ። ልጁ በቃ ልጁ የሚናገረውን አያውቅም። ጉባኤውን ተኛ። በቃ ተበሳጨን እና ወረቀቱን ያዘ፣ ኪሱ ከተተ። ልጁ ጨረሰ። እንጸልይ አለ። ከፓስተር ጋር እንጸልያለን ብሎ ለፓስተር ሰጠው። አረዛውን በቃ የህይወቴ ውስጥ ትልቅ ትምህርት የተማርኩበት ወጣ። ዋልትዬ በጣም ሰፊውን ነገር የተናገረው ወንድማችን ስለ ይቅርታ ነው። እግዚአብሔር ዛሬ ይቅርታ ማድረግ ያቃታችሁ ሰዎች አላችሁ ማለት ነው። እዚህ ውስጥ ስለ ይቅርታ ይቅር ስለማለት ወንድሜ ቢበዴ ስንት ጊዜ ይቅር ለወር እሱን ጥቅስ ነው ያነሳው። ከዛ ግን በቃ ሌላ ቦታ እኮ ሄዷል። ግን ያነሳው ጥቅስ እሱን። እዚህ ጉባኤ ውስጥ ሰውን ይቅር ማለት ያቃታችሁና ልባችሁ ከብዶ ተቋጥሮ ያለባችሁ ሰዎች፣ በዚህ ምክንያትም መንፈሳዊ ነገራችሁ የተቋረጠ ሰዎች እጃችሁን አንሷል። ጥቂት የማይባል ሰው እጁን አነሳ። ከፊት ያላችሁ አገልጋይ ቆሙ አለ። ዙሩና ወደኋላ እዩት አለ። አያችሁት የሰውን ብዛት? ጌታ እየሰራ ነው። ጌታ በአህያም ይናገራል። በጣም የተደራጀ ቃል፣ ኦርጋናይዝድ የሆነ እንደኔ ወይ እንደናንተ አድጋችሁ ሞታችኋል። እናንተም እንደናንተ ካልሆነ ጌታ ማይናገር አድርጋችሁ አትውሰዱ። ትክክል አይደለም። እናንተ ለብቻችሁ በኋላ እናወራለን። እናንተ እጃችሁን ያነሳችሁ አለ። ወደፊት አመጣቸው፣ ጸለየላቸው። አንዷ ሴት በጣም በአባቷ ነበር በጣም ከፍተኛ ቂም ውስጥ የነበረችው። ታለቅስ ነበር፣ በጣም ንስሐ ትገባ ነበር። ከዛ በኋላ ጉባኤው ከሄደ በኋላ ተሰበሰበ። ምን እያደረጋችሁ? ምን ማደጋችሁ ነው? እናንተ ጨርሳችሁ ነው? በቃ ስለዚህ ለልጁ የሰጠውን ከቨሬጅ ልጁ ከዛ በኋላ የሚሆነውን ነገር አሰብ እና እኔ ከሰበኩ በኋላ ይወጣና እኔ የሰበኩትን ስብከት እንደዚህ ነው እንዲሰበኩት እላለሁ። ተነስቶ በቃ ጉባኤው የሚገርም ነው። እንዲህ እኮ ነው ያለን። እኔ እኮ አላልኩም፣ ሞዲፋይ ያደረገ አንተን ለማገዝ እኔን ማገዝ፣ ጉባኤውንም መርዳት አለ በኃላፊነቱ። እኔን ማሳደግም ነው፣ ጉባኤውንም መመገብ ነው። ጉባኤውን ብቻውን ቢመገብ እኔን አያሳድግም። አንተም እንትን ትሆናለህ፣ ትወርዳለህ። ጉባኤውን ልትሆና ለዚህ ልጅ ብቻ ቢል ጉባኤውን ይበድላል። ስለዚህ ምን ያደርጋል? እኔንም እያበረታታ በእኔ ላይ ኮምፕሊመንት እያደረገው ጉባኤውን ሙሉ ነገር ያስጨብጠዋል፣ እኔ ያጎደልኩትን። እኔንም ግን ሊፍታፕ እያደረገ ኤግዛክትሊ እሱን ነው የማደርገው። በቃ በእኔ ህይወት እሱን ስለሰራ አሁን እኛ ቸርች ውስጥ በቃ ማር ከአፋቸው የሚንጠባጠብ የሚመስሉ ልጆች ማይክ ሲይዙ እንዲህ ሼክ ያደረጉ ነበር። ላባ ጥምቅ ያደረጋቸው ነበሩ። እኛ ያጠመቅናቸው ልጆች መድረክ ላይ አሉ ዛሬ። እዛዎች ጋር የተጠመቁ ልጆች ፕሪንሲፕል እናድርገው። አሁን ይሄን ፕራክቲስ አንደኛው እኔ እንዴት እንዳደግኩም አለመርሳት ነው። በቃ እኔ እንዲህ ያደግኩት አልኩ። እግዚአብሔር ለራሱ ሲል የሚያደርገው ልጁን የከፈለበት እኮ ነው። ይሄ ቢዝነስ ማለት የልጁን ህይወት የከፈለበት ነው። ስለዚህ እግዚአብሔር በዚህ ቀልድ አያውቅም። የኔ እኮ አይደለም፣ ይሄ የጌታ ነው። መንፈስ ቅዱስ ራሱ ሊሰራ የመጣበት ትልቁ ፐርፐዝ ብለቅለት ይሰራል። እኔን እንዳሳደገ እያሳድጋቸዋል። ሁለተኛ እኔ ላይ ስራ አለ። ከአገልግሎት በኋላ አገኛቸዋለሁ፣ ከአገልግሎት በፊት አገኛቸዋለሁ። ለምኜ ነው መድረክ ማቆማቸው። ኧረ እባክህ ግድ የለም ትችላለህ። አንዳንዶቹን እስቲ ምንድን ነው ልታገለግል ያሰብከው ንገረኝ፣ እንዲያርገው ብያን ለማመድኳቸው ልጆች አሉ። ከአገልግሎት በኋላ ማግኘት አለብኝ። እንዲህ አይደረግም፣ እንዲህ አይባልም፣ ለምን እንዲህ ብታደርገው ጥሩ ነው። በጣም የሚገርም ጉባኤ ላይ ጸልይላቸዋለሁ። ማንም ሰው በገርጂ አማኑኤል ታሪክ ቆማችሁ አጨብጭባችሁ ተቀበሉት ምላቸው በብዛት ሁሌም ባይሆን በብዛት እነዚህን የምናወጣቸው ልጆች ዛሬ ወንድማችን እንትን ቁሙና አጨብጭባችሁ ተቀበሉት ነው ምናምን። ልጆች በቀላሉ የሚያድጉበት። እኔ ደግሞ ልክ እነሱ ሲጨርሱ ቶሎ ማይኩን ለእኔ የሚሰጡት። እወጣና ለህዝቡ ጸልያለሁ፣ ኮምፕሊመንት አደርጋለሁ። ልክ ዋልትዬ እኔ ላይ እንደሰራው እኔ ደግሞ እነዚህ ላይ ዋልትዬ አስቦ አቅዶ ፕላን አድርጎ ላይሆን ይችላል ያን ያደርጋል። እኔ ግን ተምሬያለሁ። ስለዚህ እኔ በዓላማ በእንትን አደርጋለሁ። ከዛ በኋላ ጊዜ ይኖረኛል ከነሱ ጋር። ስለዚህ የመድረክ አገልግሎት ፕሪንሲፕል እናድርገው ካልን ማመን ነው የመጀመሪያው ነገር፣ የጌታን ጸጋ ማመን ነው። ሁለተኛው ነገር
ሰዎቹ ትንሽ ነገር ነው ያላቸው፣ ያድጋል። ሰዎቹን ማመን ሲያበላሹም መድረክ ላይ አንድ ከሳውዝ አፍሪካ የመጣ ሰው ቢያገለግል እና እባክህ ለሆነ ፕሮግራም ነው የመጣው እና ቢያገለግላሉ። ኮቪድ ጊዜ ነበር፣ 2 ሽፍት ነበር፣ ሰው ትንሽ ነው። አገለገለ። ከዛ ሁለተኛውን ሽፍት አያገለግልም ብዬ አገድኩ። ማገልገል አይችልም ብዬ አቆስኩ። ምክንያቱም ጭራና ግር የሌለው ማያስፈልግ ፕራክቲስ፣ ይሄ የዌስተርን አፍሪካንስ እንትን አለ አይደለ? ኖ አልኩ። በቃ ኖ በህዝብ ማይቀርብ መድረክ እንደሱም ታደርጋለህ ማለት ነው። ኖ እሱማ ህዝቡን የመጠበቅ ያንተ ስራ ነው፣ ያንተ ስራ ነው። መድረክን ልቅ እናድርገው አይደለም። ኦልሬዲ ስላገኘኝ ደስ ብሎኛል። እንደው አንድ አጭር ተሞክሮ ልንገርህ። እኔም ድሮ ሚሽነሪ በነበርኩበት ጊዜ ምናልባት ይህን ፕሮግራም ያ ወንድም ሊያይ ይችላል፣ መጋቢ ነው። ገና እንዳየሁት ነው ልቤ በሱ ላይ ያረፈው። በጣም የወደድኩት እግዚአብሔር እንደጠራው በአጭር ጊዜ ነው ያወቅኩት። ስለዚህ እዛ የሚኖረኝ ቆይታ ጥቂት ስለነበረ እሱን ቶሎ አገልግሎት የማለማመድ ኃላፊነት መውሰድ ነበረብኝ። ሌላም ልጅ ነበረ አብሮት እንደዚሁ። ወረቀትና እስክሪብቶ አጀንዳ ይዤ ነው የምቀመጠው። በጣም ጥቂቶች ነን እኛ በወቅቱ። ስለዚህ ያ ወጣት ይሰብካል፣ እንደፈለገ አድርጎ እንዲሰብክ ነው ማድረግ። እኔም የማደርገው እማራለሁ፣ እግዚአብሔር የሚያስተምራል በዛ ውስጥ። ግን እሱ ብቻ አይደለም እኔ የምጽፈው ከፕሮግራም በኋላ ዲስከስ የምናደርገውን ነገር ነው። ልክ ስብከቱ ሲያልቅ ምሳ አብረን ስንበላ ይሄን ማድረግ አልነበረብህም እንደዚህ። እኔ የምችለው እስከዛ ድረስ ነው። ከዛ በላይ ሌላ ነገር ላስተምረው አልችልም። ማስታወሻ ወስዳለሁ። ዛሬ በሰበከበት ባስተማረበት ሁኔታ ዲስከስ እናደርጋለን። የሚቀጥለው ሲቆም የተሻለ ያደርጋል። ልክ ነው። እና ብዙ ጊዜ አሁን እኛ ሀገር ትልቁ ችግር ምንድነው? ወጣቶች አሉ፣ ሌሎች ሰዎችም አሉ፣ ጎልማሶች እንደኛ አይነቶቹ። ግን ያችን የመድረክ አገልግሎት ለጥቂት ሰዎች የተባረከችና ለሌሎቹ የተፈቀደች እስከማይመስል ድረስ ሲታገሉ ታያለ። ልክ ነው። እና ትልቅ የሪሶርስ ብክነት ያመጣል። ልክ ነው። አንዳንዶችም ሰዎች ደግሞ የጤና ቀውስም አመጣባቸው። እና አንዳንድ ሰዎች እኔ ሳስብ መድረክ ላይ የሚሞቱ ይመስለኛል። ማለት እግዚአብሔር ዕድሜ ጨምርላቸው፣ ግን እዛው መድረክ ላይ የሚወድቁ ይመስለኛል። ምክንያቱም ምን ያክል ከመድረክ መድረክ እንደሚዘሉ አሁን አይ ቲንክ ለሁሉም ሰው ባይሆንም የመድረኩ ፍቅር የአገልግሎት ፍቅር ብቻ አይመስለኝም። አይ ቲንክ እኔ ትንሽ ቆየት ብያለሁኝና ፖስታው አድጓል መሰለኝ። ልታጣላኝ ነው አንተ? ስለ አጥቢያ ነው የምናወራው። ፖስታው አድጓል። አንዳንድ ቦታ ላይ አንድ ጓደኛ ይነግረኝ ነበረ፣ እዚህ ከምሰራው ይልቅ 4-5 ቦታ በአንድ ወር ብሰብክ የወር ደመወዜን አገኛለሁ አለ። ስለዚህ ለዚህ ሰው የወር ደመወዝ ነው መድረክ። የኔ ፍላጎት አንተ መጋቢ ስለሆንክ እታች ያሉትን ሰዎች ወደ ላይ እንድናመጣ ምን እናድርግ የሚለውን ነበር። እሱን ሰጥተኸኛል። አንድ ነገር ላንሳ። መጋቢ ዘሪሁን በህይወትህ በመጋቢነት አገልግሎትህ በጣም ትክክለኛ ውሳኔ ወስነህ ቤተክርስቲያንን ከታላቅ ችግር ያዳንክበትን ለእኛ መንገር የምትችለውን ያክል ውሳኔውም ባለመወሰንህ ወይ ደግሞ በተሳሳተ ውሳኔ ምክንያት አገልግሎት ላይ ዋጋ የከፈልክበት ነገር ካለ ፈቃደኛ ከሆንክ ልትነግረን ትችላለህ። ማሰብ ይፈልጋል እንዲህ አይነት ነገር። እኔ በትክክል ባለማድረጌ በትክክል ባለመወሰኔ የጠፉ ለትትና ሳይሆን በጣም ብዙ ጥፋቶች አሉ። በጣም ብዙ። ትናንትና አንድ መጽሐፍ ይመረቅ ነበረ። 3 ቁልፍ እቅዶች ይላል። ስለ ኢንትሪ ፕላን፣ ወደ አንድ አገልግሎት ወደ አንድ አመራር ስትገባ ሊኖር ስለሚገባ እቅድ፣ እንደገና ደግሞ እዛ በምትቆይበት ጊዜ ስለሚኖርህ እንዴት አቅደህ እንዴት ፕላን አድርገህ ትሄዳለህ፣ በርናውት ካደረግክ እንዴት መልሰህ ራስን ሪከቨር አድርገህ ቆይታህን ጥሩ ታደርጋለህ፣ ከዛ እንዴት ኤግዚት ታደርጋለህ። እነዚህ 3 ነገሮች የሚይዝ ነው። መጽሐፉ ላይ እንድናገር ሪፍሌክት እንዳደርግ ተጠይቄ ስለነበር መጽሐፉን እያነበብኩ ለሱ በጣም እኔ የዛሬ 20 ዓመት የዛሬ 22 23 ዓመት እንደዚህ አይነት ምክር አግኝቼ ቢሆን ኖሮ ያጠፋሁትን 20,000 ጥፋት 10,000 ያደርግ ነበር። እና እኔ ያጠፋኋቸውን እንዳታጠፉ
እናንተ ስትገቡም ስትቆዩም ስትወጡም ፕላን አድርጋችሁ እንድታደርጉ ብዬ ተተኪ መሪዎችን ይዤ ነው የሄድኩት። መጽሐፉን እንዲገዙ ውይይቱን እንዲሰሙ። አየህ እኛ በማድረግ በመኖር በማገልገል ውስጥ ነው ወድቀን ተነስተን አጥፍተን ጎድተን በእግዚአብሔር ምሕረት ቆምን እንጂ በጣም በቃ ለእግዚአብሔር ቤት የማይገቡ ጥፋቶችን አጥፍተን ነው እዚህ ድረስ ነው። በብዙ ሰዎች ስብራት እግዚአብሔር ምሕረት አድርጎልን ተምረን ነው እዚህ ድረስ ነው። በእኔ ፐርሰናል ባህሪ ድካም፣ በእኔ በማንበብና ራስን ያለማብቃት ድካም፣ በእኔ የሰልፍ ኢንትረስት ብዛት ድካም በጣም ብዙ ነገሮች አጥፍቻለሁ። እንደው ንገረን ብትለኝ ልነግርህ የምችላቸው በጣም ብዙ። ራሴን ጎድቻለሁ፣ ቤተሰቤን ጎድቻለሁ፣ ሎካል ቸርችን ጎድቻለሁ። በእግዚአብሔር ምሕረት ኢኖሰንትሊ ስለሆነ ዴሊብሬት የሆኑ ነገሮች ስላልሆኑ በነዛ ሁሉ ጥፋቶች ውስጥ ምሕረቱ ያላለቀ አምላክ ይዞን እያረመልን እያስተካከለልን እያረቀልን እየቆነጠጠን እየቀጣን ደግሞ እዚህ ደርሰናል። ከዚህ አልፈ ግን እንደው በአንተ ትልቅ ውሳኔና በጥሩ ተግባር ምክንያት ቸርች የዳነችበትን ስትለኝ የቀብር ቀኔናና እዛ ላይ ስማው ሲነገር እዛ ላይ ዘርዬ ይሄን ሰርቶ ይሄን አርጎ ከተገኘ ማለት ነው ፈልጎ ከተገኘ እንጂ አሁን እኔ በዚህ እድሜ በዚህ ጊዜ ይሄን አርጌ የምለው በእውነት ለማለት ያህል ሳይሆን የቀብሬ ቀን ግን ይሄን ሰርቶ ነበረ፣ ይሄን እኮ ያደረገው እሱ ነው፣ እሷ ነች አሁን አድጋ እዚህ የደረሰችው የሚባሉ ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። አሁን ግን ይህን አድርጌ የምለው በሰዎች ህይወት ውስጥ በሰዎች ትዳር ውስጥ የተፈጠሩ የተፈጸሙ የተደረጉ ድካሞችን አንተ ልታነሳቸው የምትችል ስላልሆን ከአንተ ውጭ ስለሚሆን እና ግን በእውነት ከልቤ ከአይምሮ የጠፋ አንድ ሰው መቶ ሲሪየስ ችግሩን ነገረኝ። የትዳር ጉዳይ ነው። በቃ ጠፋ። አንተ ልትረሳው ማትችለው ነገር እኮ ልትረሳው ማትችለው ነገር ከልቤ የጠፋ ከአይምሮ የጠፋ ረሳው እና 7 ትል ነው የሚሆነው። መቼም ከብዙ ዓመት በኋላ አገኘሁት እና እንዴ ብዬ በቃ እኔ ነገር አለሙን ጠፍቶብኛል። አቀፌው ሳምኩ። ትክ ብሎ ያየኛል። አይዞሽ አለኝ። እኔ የህይወቴ ተርን ያኔ ነው የሆነው። ያኔ ነግሬህ መታችሁ ከመሪዎች ጋር አንድ ነገር ታደርጋላችሁ ብዬ ነበረ። ዛሶስ በቃ ቸርችንም መሪዎችንም መድረክ ላይ የምታደርጉትን ነገር ሁሉ በጣም ነው በመጽሐፍ ነው የማየው። ከዚህ በላይ ሊሄድ የሚችልበት ቦታ እኮ የለኝም እኔ። እሱ ይሄን እያወራ ትዝ አለኝ። አውስ ላይ ምን አረኩ? ከዛ ያን ምንም አላረክም። ብትልም አላናግርንም፣ አልጸልይንልህም፣ አላገኘውህም እና በዛ ምክንያት ነው እንዲህ እነዚህ ነገሮች የሆኑት። እግዚአብሔር ለምን ሌላ ነገር አላዘጋጀለትም? ተጸጸትኩ፣ ይቅርታ ጠየቅኩ። ግን እንዲህ አይነት ያልነገሩኝ ስንት ነገር አድርጌያለሁ። እንደ እረኛ እንደ መጋቢ እግዚአብሔር በእኔ ሊሰራ ፈልጎ በእኔ ቸልተኝነት፣ በእኔ ስንፍና፣ በእኔ መኝታ መውደድ፣ በእኔ የራሴን ጉዳይ ማሳደድ ምክንያት የጠፉ የተበተኑ ሰዎች ስንት አሉ። ይሄ በጣም እልፍ ነው። አይ ቲንክ ፓስተር ይሄ እንዲህ አይነት ነገሮች በስንፍና ብቻ የሚሆኑም አይደሉም። አንዳንድ ጊዜ በጣም ከሚገባው በላይ በስራ መወጠርም ወደ እንደዚህ አይነት ነገሮች ያመጣል። አንተ በትህትና እንደሱ ማለትህን እኔ ወድጄዋለሁ። ግን ከፍተኛ የሆነ የስራ መደራረብ ሲኖር መሪዎች ላይ በተለይ ደግሞ መጋቢዎች ላይ የቤተክርስቲያን ስራ አያልቅም። እሳቢያችንም ደግሞ መጋቢው እንደሚደክመውም አናውቅም። መሪዎች ይደክማሉ የሚል ሰው ብዙ አያስብም። እና የሁሉም ሰው ድካም፣ ችግር፣ የዕለት የዕለት ውጣ ውረድ ነው ወደ መሪዎቹ የሚመጣው። እና ይሄ ነገር
መሪዎቹ ተጨማሪ ረዳት ከሌላቸው ስራን በተለይ ደግሞ ቸርች ገና ታዳጊ ከሆነች እንዲህ አይነት ነገር ይፈጠራልና ምን ለማለት ስትነግረኝ እኔ አሁን ስትነግረኝ ወደ ልቤ የመጣው ይሄ ነው። ይሄ ብዙ ጊዜ ዛሬ ይሄን ጥፋት አላጠፋም። ለምን እንደማላጠፋ ልንገርህ። ዛሬ ጎበዝ ስለሆንኩ አይደለም። ኦርጋናይዜሽናል ሀሳቤ የሊደርሺፕ ስኪል አድጓል። ሲስተም አደርጋለሁ። ሲስተም አለ። ሲስተሙ ራሱ ነገር እየፈታ ይመጣል። ዮቶር ይሄ ሰውዬ ሚስቱ ልጄንም ላይ ጥሎ መሞቱ አይቀርም ብሎ እኮ ነው ለሙሴ በቃ አንተም ትሞታለህ አለው። በርናውት ነው የምታደርገው። ሁኔታዎች፣ ጊዜ ምናምን፣ ትምህርትም፣ ንባብም፣ ምክርም፣ መቁሰልም ያነቃልና ሲስተም ታደርጋለህ። ዛሬ ደግሞ ማጠፋቸው ነገ ማያቸው፣ ነገ ደግሞ በንባብ በትምህርት በእግዚአብሔር ጸጋ የምደርስባቸው ነገሮች አሉ። የማይጸዳው ቢኖር እንዲህ አይነት ጥፋቶች በየቅያሶቻችን አሉ። ተደምሮ ሰራን የምንላቸው ስራዎች ግን አሰች ሚሊየንስ የሆነ እንዳሸዋ የሆነ ችግርና ጥፋት ባለበት አንድ ነገር ሁለት ነገር መጥቀስ አስበ ከሆነ ባትናገረው ነው የሚሻለው። ቀብርህ ላይ ከአንተ በኋላ በሚመጣው ትውልድ የሚነገር ቢሆን ነው እንጂ የሚሻለው ሚሊየን ችግር በዚህ ይዘህ እንዳሸዋ የበዛ ሁለት ሶስት ነገር ዘርቻለሁ ብለህ ማውራት ትክክል አይሆንም ብዬ ነው። መጋቢ አንድ ጥያቄ ላንሳልህ። ይሄን የኢትዮጵያ ቤተክርስቲያንን ጭምር እያየህ እንድታየው ኖት ገርጂ ቅድም ያው ማስታወቂያውን ስለሰራን በዛ መንገድ ለምናየው አንተ በፍቃድህ ወደ ተሞክሮ ካልመጣ በስተቀር እኔ አጠቃላይ ቤተክርስቲያን ላይ የሚነሱ ነገሮችን ነው የማነሳው። ዛሬ ቤተክርስቲያን ስናስብ አንዳንድ ነገሮች ይታያሉ። ቡድንተኝነት፣ ከሱም አልፎ ቤተክርስቲያን ውስጥ አሁንም ኃጢአት ነው ኃጢአት አይደለም ወደሚለው ለመውሰድ አይደለም። ከክርስቶስ አካል እና ከእግዚአብሔር መንግስት አስተሳሰብ አንጻር ነው ማነሳው። ቡድንተኝነት አለ። ከቡድንተኝነት አልፎ ደግሞ አሁን ከዛም አደግ ብሎ ጎሳን መሰረት ያደረገ የአጥቢያ አደረጃጀት እየተለመደ መጥተዋል። እኔ ወንጌል የእግዚአብሔር መንግስት ወንጌል ሳቅ ከተወለድኩበት ሀገር 1500 ወይም 1300 ኪሎ ሜትር አካባቢ ርቄ ነው ጌታን ያገኘሁት እና አዲስ ክርስቲያን በነበርኩበት ጊዜ ከተለያየ የኢትዮጵያ ክፍል የመጡ ሰዎች እዛ ነበሩ። ሁላችንም የሰበሰበን የእግዚአብሔር መንግስት ነበር። ከተወሰነ ጊዜ ወዲህ ጥቅምን መሰረት ያደረገ ቡድንተኝነት አለ። አንዳንዱ ቡድንተኝነት ጥቅም ነው፣ አንዳንዱ ቡድንተኝነት አብሮ አደግነት መላመድ ነው። አሁን ግን ከዛም አልፎ ጎሳን መሰረት ያደረገ የቸርችና የአጥቢያ አደረጃጀት እየታየ ነው። ይህ ለኢትዮጵያ የወንጌል አገልግሎትና ክርስትና ምን ተግዳሮት ያመጣል ብለህ ታስባለህ? በአንተ እይታ በጣም አደገኛ ነገር ነው። አደገኛ ነገር የሚሆነው ዴሊብሬትሊ ታስቦበት እንትና የኔ አይደለም እንትና ግን የኔ ነው ብሎ ከሚል ካልኩሌቲቭ አይምሮ ተነስቶ መሆኑ ከክርስትና ባህሪ ትምህርት እና አጠቃላይ ነገር ጋር አይሄድም። ይሄ የኔ ነው፣ ይሄ ከኔ ነው፣ ይሄ በኔ እንትን ውስጥ ነው ያለው ብለህ ካልኩሌቲቭ ሆነ አስበህ አቅደህ ፕላን አድርገህ ስታደርገው ከክርስትና ኔቸር ጋር አይሄድም። የክርስትና ኔቸሩ ራሱ እነሱ አይደለም። ብዙ ጥበብ ያለው የእግዚአብሔር ብዙ ገጽታ ያለው የእግዚአብሔር ጥበብ በቤተክርስቲያን በኩል እኮ ነው ለዓለም የሚታየው። ያ ብዙ ጥበብ ብዙ ገጽታ ያለው የእግዚአብሔር ጥበብ አንዱ እኮ አብረው ሊሆኑ የማይችሉትን አብሮ የማድረግ የእግዚአብሔር ያደራረግ ነገር ነው የታየው። አሕዛብንና አይሁድን አንድ ላይ ማስቀመጥ
ሮም እኮ ብሎ ያቃተው ነገር ለአይሁድ መቅደስ ቢሰራ ሊያናድዳቸው አሳማ ቢሰዋ መቅደስ ውስጥ መቅደስ ቢሰራ በቃ አሕዛብና አይሁድን በፍጹም ዘይትና ውሃ ያላረጉት ነገር እኮ መቀላቀል አልቻሉም። አይሁድን አንስተው በየአገሩ በተነ። ከዛ በፊት የነበሩት ደግሞ ከሮም በፊት የነበረው ግሪክ በለው ምናምን በለው ሄሌናይዝ አደረገው። የራሱን አስተምሮ አስተማረው። አይሁዳዊነት ሊቀላቀል አይቻልም። እኛ ሀገር እንኳን እኮ መካከል የማትችለው ነገር ቸርች ውስጥ ነው። አሕዛብ የለም አይሁድ የለም ተብሎ ተቀላቅሎ አንድ ላይ ታዩ። ፎር ዘ ፈርስት ታይም በዓለም ታሪክ ውስጥ ባሪያና ጌታ አንድ ላይ ቁጭ ብለው ጌታ ያሉት እኮ ቸርች ውስጥ ነው። ወንድና ሴት እኩል ነን፣ ጌታን ያዳነን ሁለታችንን ያሉት እኮ ቸርች ውስጥ ነው። ስለዚህ የክርስትና ኔቸሩ ራሱ ከዚህ ጋር ሩቅ ነው። ስለዚህ አስበህ ካልኩሌት አድርገህ ወገኔ ለወገኔ ይጠቅማል ብላችሁ አንዳች አታድርጉ የሚል ቃል አለ። ወገኔ፣ ዘሬ፣ የሰፈሬ ልጅ ምናምን ብለህ ካልኩሌቲቭ ሆነ አስበህ በጣም አደገኛ ይሆናል። ከክርስትና ኔቸር ጋር አይሄድም። ግን ደግሞ እቀበለዋለሁ። ለወንጌል ለሚሽን ይጠቅማል። ሰውን በዚህ ቋንቋ ጧጧት ይህንን ብናገለግል ከሳት ደግሞ ቻይንኛ ቢጀመር ብንል አረብኛ ብንል በጣም ሚሽናል ነው። በጣም ከክፍለ ሀገር እየተሰደዱ የሚመጡ በርካታ የዚህ ሀገር ሰዎች አሉ። እነሱን ሚሽናል ለማድረግና ስራ ለመስራት ምን እናድርግ ብትል በቋንቋቸውና በእነሱ ባህል ሁኔታ ቸርች ፕሮግራም አዘጋጅታ እሱን ላርግ ብትል ሚሽናል ድራይቪንግ ፎርሱ ፐርፐዙ ሚሽን ሲሆን የእግዚአብሔር መንግስት ጉዳይ ሲሆን ይሄማ በቃ የሚፈለገው ነው። ከአይሁድ ጋር አይሁድ፣ ከአሕዛብ ጋር አሕዛብ። ስለ ወንጌል ሁሉን ሆናል ነው ይመጣል፣ ቅዱስ ይሆናል። ግን እያሰብክ እየተደራጀ ቲም ውስጥ እንትና እንዳይገባ እንትና ብቻ ናቸው የሚገቡት፣ ወይም ደግሞ የእኛ ግሩፕ ካልሆነ መድረካችን ላይ አይቆምም። የለም በእምነትም በትምህርትም በልምምድም የማይመስሉን ሰዎች እውነት ነው መቀላቀል የለብንም። ግን መስፈርቱ ሌላ የሆነ ሲመጣ እሱ በጣም አደገኛ ይሆናል። ከቸርችም ከክርስትናም ተፈጥሯዊ ባህሪ ጋር ፐርፐስ ጋር አይሄድም። እሱን እያየው ስመጣ በጣም ልብ ያዝናል። ለምሳሌ የቸርች ሰዎች ፖለቲካሊ አዝመው ሳይ፣ በዘር ጉዳይ አዝመው ሳይ፣ ለራስ ጥቅምና የኑሮ እድገት ማሻሻያ አዝመው ሳይ ማለት በቃ ሌላ ቦታ እኮ ነበረን። ይሄን ልናደርግ የምንችልበት እኮ ቦታ አለ፣ የተሻለ ቦታ የጥቅሙም ቢሆን ፖለቲካሊ እንትን ለማድረግ ቢሆን የዘር ጉዳይ ለማድረግ ምን የቸርች ተፈጥሮ ባልሆነ ሚሽኗ ባልሆነ ቦታ መጥቼ ያንን ለማድረግ ስሞክር ሳይ ቸርችን የተረዳንበት መንገድ ክርስትናን የተረዳንበት መንገድ ነው ማጠይቀው። ሪሊ ቸርች እንዴት ነው የተረዳው? ሎካል ቸርችን እንዴት ነው የተረዳው? ቸርች ኦፍ ክራይስትን እንዴት ነው የተረዳው? እንዴት ነው ያነበበው? እንዴት ነው የገባው? ቸርች ምንድን ነች ለዚህ ሰው? ምንድነው ተፈጥሮዋ? ምንድነው ግቧ? ምንድነው ዓላማዋ? ምንድነው ስልጣኗ? ምንድነው ተግባሯ? እንዴት ነው የገባው ብዬ እጠይቃለሁ። ፖለቲካል ነገሮችን ኢንጀክት ለማድረግ ሲሞክር፣ የሶሻል ጉዳዮችን አምጥቶ ሊከት ሲሞክር፣ ጥቅም፣ ክብር ምናምን የሆኑ ነገሮችን እነዚህ ነገሮች ሳይ እንደሱ ነው ማስበው። እንደዛ ነው የሚሰማኝ። ያ ትልቅ ነገር ነው ያነሳኸው። በደንብ አስተካክለኸዋል። እኔ ሚሽነሪ ሰርቻለሁ። ሌላ ከኔ ከተወለድኩበት አካባቢ ሌላ ቦታ ሄጄ በስራና በተለያየ መንገድ የተለያየ ቋንቋ ተናጋሪዎች መካከል ኖሬያለሁ። ወንጌል በየትኛውም ቋንቋ መሰበክ አለበት። አሁንም ሰዎች ብዥታ እንዳይፈጠር በደንብ አጥርተዋል አንተ። ለሚሽን ፐርፐስ ከሆነ ለእግዚአብሔር መንግስት ፐርፐስ ከሆነ ጠዋት በቻይንኛ ከሰዓት በአረብኛ መሆኑ ችግር የለውም። የእግዚአብሔር መንግስት ማዕከል ያደረገ ነው። እግዚአብሔር ከቋንቋ ጋር ጉዳይ የለውም። ሁሉም ቋንቋዎች የእግዚአብሔር ናቸው።
ያው እንዴት ተፈጠሩ እሱ ሌላ ጉዳይ ሆኖ ቴዎሎጂካሊ ምናምን ሊያነጋግርን ይችላል። ግን የትኛውንም ቋንቋ እግዚአብሔር ያከብረዋል። እግዚአብሔር ደግሞ ያከበረውን እኛም እናከብራለን። ነገር ግን ከዚህ ዓላማ ውጭ የሆነ ሰው የሚሸተው የከተማችን አደረጃጀት የእግዚአብሔር መንግስት ችግር እየፈጠረባት ነው የሚለውን ነው። አንድ አጭር ምሳሌ ላንሳለህ። ገጠመኝ። አንዲት የኔ ተማሪ ድሮ ከምታመልክበት አጥቢያ አዲስ ቦታ ላይ ከሌሎች ቅዱሳን ጋር ሆና አጥቢያ ማደራጀት ጀመረች እና ጥሩ ቸርች ሆኗል። አሁን ስሙን መጥራት አልፈልግም። እና እንዴት እየሄዳችሁ ነው አልኳት። ድንገት ሳገኛት ጥሩ እየሄድን ነው፣ ሳፖርት አደረጓችሁ ሆይ ቤተክርስቲያን አልኳት። አልከለከሉንም፣ ግን አንድ ጥያቄ ደጋግሞ ጠየቁን አለች እና ልቤ ላይ ተሰንቅሮ እስካሁን አለ። እዛ አካባቢ የእኛ ሰዎች አሉ የሚል ጥያቄ ጠየቁናል። አሁን አገልግሎትን ስናስብ የእኛ ሰው የምንለውና የእኛ ሰው ማንለው ካለ እጃችን ላይ ያለው ወንጌል ሳይሆን ወንጀል ይሆናል የሚለውን ሂስ እንድታረግ ነው። አይ ቲንክ በቂ ነገር አድርገናል። ከእግዚአብሔር መንግስት አንጻር ግን ነገሮች መታየት ይችላሉ። እንዳልከው አሁን አዲስ አበባ ከተማ እንደ ምሳሌ ብናነሳ ከፍተኛ ፍልሰት አለ። ከአዲስ አበባ ውጭ ኢኮኖሚካሊ የሆነ ማህበራዊ የሆነ ሌላ ምክንያት ኖሮት በከፍተኛ ሰዎች ወደ ከተማዋ እየፈለሱ ናቸው። እነዚህን ሰዎች ማዕከል ያደረገ የወንጌል ስትራቴጂ ቸርች ሊኖራት ይገባል። ምክንያቱም ከተለያየ ቦታ የሚመጡ ናቸው። የሚመጡት ሰዎች እዚህ የከተማውን ቋንቋ ሊናገሩም ይችላሉ። ስለዚህ እነዚህን ሰዎች ማዕከል አድርጎ ወንጌል የእግዚአብሔር መንግስት እንዲረዱት ባደረገ መንገድ ቤተክርስቲያን ኃላፊነት መውሰድ አለባት ብዬ አምናለሁ። ነገር ግን ከዛ ውጭ በሆነ መንገድ የሚደረገው ነገር ለኢትዮጵያ ቤተክርስቲያን ትልቅ አደጋ ያመጣል ብዬ ስለማስብ ነው። አይ ቲንክ ጥሩ ነገር ነው የሰጠህን መጋቢ። በቤተክርስቲያን ውስጥ ይሄ መተካካትን በደንብ ሄደንበታል ቅድም። ግን ብዙ ጊዜ ቤተክርስቲያን ውስጥ ብዙ ውጤት ብዙ ማንጠቀምባቸው መጠቀም እየተገባን ብዬ የማስበው እኔ ባለሙያዎችን ወይም ደግሞ የተማሩና የሰለጠኑ ሰዎችን እግዚአብሔር ለቤተክርስቲያን ሪሶርስ አድርጎ ይሰጣል። ቅድም አንስተነዋል ስንጫወት ይሁን ይመስለኛል፣ ወይም በውይይታችን ውስጥ እንግዲህ ወደ 1 ሰዓት ከምናምን በላይ ስላወራን እንዳረሳው ግን በደንብ እንድትይዘ ፈልጌ ነው። እንደዚህ አይነት ሰዎች ቤተክርስቲያን ውስጥ እግዚአብሔር ለአጥቢያ ይሰጣል። የአጥቢያ መሪዎች እነዚህ አይነት ሰዎች እንዴት መጠቀም አለባቸው? ምክንያቱም ብዙ ጊዜ የሚታየው ትልልቅ ሪሶርስ ያላቸው ሰዎች ናቸው፣ ቤተክርስቲያንን በብዙ ሊጠቅሙ የሚችሉ የሆነ ቦታ ተቀምጠው መጥተው እኛ ስናወራ አሜን አሜን ብለው እዛ ከግራ ኪሳቸው ደግሞ ያችን መባጥለው ወደ ቤታቸው ይሄዳሉ። ግን ልምዳቸው፣ ተሞክሯቸው፣ እውቀታቸው ለቤተ ክርስቲያን በብዙ ሊጠቅም ይችላል። ይህን ክፍተት እንዴት ታየዋለህ እንደ አንድ መጋቢ? የቸርች ሰዎችን በመጠቀምና ቸርችን አንደርስታንድ ያደረገበት መንገድ ለዛ ዘመን ጥሩ የምማርበት ሰው ነው ሪክ ዋረን እና ምን ይላል እሱ ወደ 700 የሚደርሱ አገልግሎቶች በቸርቿ ውስጥ አሉ። 700 ብዬ ነው የሚጀምረው። 700 ምን አይነት እኛ ኳየር ጸሎት ቡድን ኳየር ደግሞ ከኤስ ከዜድ የማይሞላ ቦታ ቢኖር ኳየር ነው። ከዛ ጸሎት ቡድንም በቃ ስማቸውን የቀየር ቀናቸውን የቀየር ጥቂት ናቸው ያሉን የአገልግሎት ቦታዎች። ስለዚህ የሚያስፈልገን ሰው ጥቂት ነው። መድረክ ላይ የሚናገር ካለ፣ የሚዘምር ካለ፣ ሙዚቃ የሚጫወት ካለ እሱንም አሁን የጀመርነው በደንብ ልክ እንደ አንድ እንትን አሁን ደግሞ እነዚህ ወጣቶች መጥተዋል። የሚዲያ ባለሙያ ካለ በቃ ቸርች ውስጥ ሌላ ምን ያዝ? ሌላው በሙሉ አስቀዳሽ ነው፣ ተቀማጭ ነው። ካህን መሆን አይችልም። የክህነት የአማኝ ሁሉ የክህነት አገልግሎት አንደርስታንድ ስታደርግ ነው እነዚህን ጥያቄዎች የምታነሳው። አማኝ ሁሉ ካህን ነው፣ አማኝ ሁሉ አገልጋይ ነው ብለህ ስትነሳ ምን ላረገው
ይህን ሁሉ ሰው ኳየር ላደርግ ነው፣ ጸሎት ቡድን ላደርግ ነው ትላለህ። ያለ ስኮፕ ያለ የአገልግሎት ኤሪያ በጣም ትንሽ ይሆናል። እና ይህን ትምህርት ይህን ስልጠና ወደ ቸርቻችን እንደሚመጡ ሰዎች ሁሉ እንሰጣለን። ምን ሆቢ አላችሁ? ምን ስኪል አላችሁ? ምን ንባብ አላችሁ? ምን ሙያ አላችሁ? ምን ትምህርት አላችሁ? ምን ጸጋ አላችሁ ነው ምንለው ይላል። ከሚጠይቋቸው 6 ጥያቄዎች ውስጥ አንዱ ምን ጸጋ አለ የሚሉት፣ ሌላው 5ቱ ከዛ ውጭ የሆነ ነው። ሆቢ ምንድነው? ስኪል ምንድነው? ምን ላይ ንባብህ ምን ላይ ነው? እና አንድ ሽማግሌ መጡ እና ምንም የለኝም ሆቢ፣ ምንም የለኝም ስኪል፣ ምንም የለኝም፣ ለቸርች ውስጥ ልጠቅም፣ እኔን የትም ልታደርገኝ አትችልም። ምን ሲያደርጉ ደስ ይሎታል ግን አልኳቸው ይላል። ሰው ሀግ ማድረግ ወዳለሁ፣ ሰው ማቀፍ ወዳለሁ፣ ደስ ይለኛል። ሰላም ማለት በጣም አስገራሚ አገልግሎት ነው ይሄ። ስለዚህ ከዚህ በኋላ ቸርቻችን በር ላይ ይቆማሉ። በጠዋት ቆንጆ ለብሰው ይመጣሉ። የቸርቻችን ሰው ወደ ጉባኤ ሲገባ በፈገግታ በመንፈስ ቅዱስ ስማይል እጁን ዘርግተው ሀግ እያደረጉ ያስገባሉ። ይሄ እርሱ አገልግሎት ነው አልኳቸው ይላል። እኛ ሰው ያንን ማድረግ ጀመሩ። ሰው በጣም እየወደዳቸው ዴን ታመሙ። የቸርቹ ልጆች ዲፕረስድ ሆኑ። ያን ሀግ የሚያደርግ ሰው ጠፋ። ሚስ እናደርጋለን ሀጉን ሰላምቶ ትልልቅ ሰዎች ሚስ ማድረግ ጀመሩ። ለካ ሰዎች ብቸኝነትን ይቀርፉ ነበረ፣ ደስታ ይሰጣቸው ነበር ያ ቸርች። ስለዚህ እኛ አገልግሎት እንትናችን በጣም ጠባብ ከማድረጋችን የተነሳ አልፈልግም፣ ሙያህን አልፈልገውም፣ ውሎህን አልፈልገውም፣ መባን ነው አስራትን ነው። እንደውም መተህ ባታጨናንቀኝ ሁሉ ደስ ይለኛል። ኬት አምጥቼ እሰጥሃለሁ? ከኪሴ ነው ከጓዳዬ ነው ከማድጋዬ ነው ብሏል ንጉሱ። ኬት አምጥቼ እንድሰጥሽ ነው ኬት አመጣል? አገልግሎት ኬት አመጣል? በየተራ ከሆነ ሽምግልና በቃ ተርም ጠብቀህ ታደርጋለህ፣ ይጠባል። ግን ሰው በሙያው፣ ሰው በስኪሉ፣ ሰው በትምህርቱ፣ ሰው በሆቢው፣ ሰው በጸጋው በብዙ መንገድ ሊያገለግል ይችላል። አገልግሎትን የምንረዳበት መንገድ አንዱ ይሄ ነው። ሁለተኛው ሪሊ ቸርች ብቻ ነው እንዴ አገልግሎት? ቸርችን ማስተምረው እንዴት ነው? ባሪያዎች ሆይ ለጨካኝና ለክፉ ጌቶቻችሁ በፍጹም ልብ ስለ ጌታ እያላችሁ ታዘዟቸው፣ እናንተ የምታገለግሉት ጌታ ክርስቶስን ነውና ብድራታችሁንም የሚሰጣችሁ እርሱ ነው ይላል ቆላስይስ ምዕራፍ 3 ቁጥር 14። እንጨት እየፈለጠ ውሃ እየቀዳ አንድ ባሪያ እርሻ እያረሰ ጌታ ክርስቶስን ነው ማገለግለው እንዲል ነው ትምህርቱ የሚያስተምረው። ማይንድሴቱ እንደዛ ነው መቀረጽ ያለበት። አገልግሎት ማለት መድረክ ላይ ቸርች ውስጥ የሚደረግ አክቲቪቲ ብቻ ሳይሆን በትዳር ውስጥ የሚፈጸም በስራ ቦታ የሚፈጸም ሁሉ ነው። ስለዚህ አገልግሎትን የምንረዳበት መንገድ አንዱ ቸርች ውስጥም ያለውን በጣም አጥብበነዋል። ቸርች ውስጥ ያለው ብቻ ነውም ስላልን ደግሞ አይመለከተንም። ሰኞ እኛ እሁድ ነው የሚመለከተን፣ ሰኞ አይመለከተንም ካልን ያቺ የመጀመሪያዋ ቤተክርስቲያን አይነት አይደለንም። ባሪያዎች ሆይ ጌቶች ሆይ እኮ የሚለው አንዱ የስራ ትልቁ የስራ መስክ ስለነበር ነው። ያን አገልግሎታችን ከቸርች ውጭም ነው፣ ከቸርች ውጭ ነው። ቸርች ውስጥ ሰፊ ነው። ስኪልን እፈልገዋለሁ፣ ትምህርትህን እፈልገዋለሁ፣ ሆቢህን እፈልገዋለሁ፣ ስኪል እፈልገዋለሁ፣ ጸጋህን እፈልገዋለሁ፣ ትምህርትህን እፈልገዋለሁ፣ ያንተን አጠቃላይ ባክግራውንድ እፈልገዋለሁ። ቸርች ውስጥ ስራዎች አሉ። ምን የተማርከው ህግ እንዲህ በጣም ነው የምታስፈልገኝ። ቸርቻችን ውስጥ የህግ ባለሙያ የሚፈልጉ አማካሪ የሚፈልጉ እኮ ይኖራሉ። እድሉን ከፍትላቸው መጥተው እዚህ በቀላሉ በወንድማቸው ይመከራሉ። ኮሚኒቲውን ሰርቭ ማድረግ እንችላለን። ብር ከፍሎ ፍርድ ቤት መሄድ የማይችሉ የህግ ምክር የሚፈልጉ ኮሚኒቲ ውስጥ ሙስሊም ይሆኑ ኦርቶዶክስ ይሆኑ የኛ ኮሚኒቲውን ሰርቭ እኮ ማድረግ እንችላለን። የህክምና ባለሙያ ቢሆን ሰርቭ ማድረግ ቸርች ሰርቭ ማድረግ ትችላለች በሙያችን። እሱንም እንተወውና አንዱ ይሄ ነው። ሁለተኛው ማነው? እሱ ቸርች ውስጥ የምናደርገው ስራ ብቻ ነው ያለው አገልግሎት። ትዳራችን ውስጥ፣ ልጆቿ ማሳደጋችን ውስጥ፣ ስራ ቦታችን ውስጥ፣ አገርን በመገንባት ሚናችን ውስጥ ሁሉ እኮ አገልግሎት ውስጥ ነን ያለ ነው። አገልግሎት እኮ ቸርች ውስጥ የሚደረገው ብቻ አይደለም። ስለዚህ እነዚህ ሁለት የአገልግሎት ትርጉም ብያኔዎቻችን በጣም የተዛቡ ስለሆኑ ሉተር እኮ እኔና የሚያርሰው ሰውዬ መክሊታችን እኩል ነው፣
እኔም በትክክል መስበክ እሱም በትክክል ማረስ ነው አገልግሎታችን። እግዚአብሔር ለሁለታችንም እንደ አገልግሎት ነው የሚቆጥረውና የሚከፍለን ይላል። ስለዚህ ኮረምዲዮ የሚባል የላቲን ወርድ አለ። በእግዚአብሔር ፊት ለእግዚአብሔር ክብር ነገርን ማድረግ ማለት ነው። የምናደርገውን ሁሉንም ነገር የኖርዝ ካሮላይና ያለ የቢሊ ግርሃምን ሙዚየም ስትጎበኝ የማየት እድሉ ነበረኝና ሩት ቢሊ ግርሃም የቢሊ ግርሃም ባለቤት ኪችኗ ውስጥ አንድ ጽሑፍ ጽፋለች። አላሁንም በዚህ ኪችን በቀን 3 ጊዜ እግዚአብሔር ይመለካል ብላ ጽፋለች። ኪቦርድ አድርጋ ምናምን እኮ አይደለም፣ ኩክ ስታደርግ በእግዚአብሔር ፊት ነኝ ያለሁት፣ እያገለገልኩ ነው። እግዚአብሔር ፊት ማረገውን ነገር ሁሉ እግዚአብሔር ፊት ከሆነ ማረገው እግዚአብሔር ያያል፣ እግዚአብሔር ይመለከታል። ለምን ይመስልሃል? የአውሮፓ ዕቃ በጣም ጠንካራ ነው የሚባለው፣ የጣሊያን የጀርመን ዕቃ ታድሶ እኮ የምታረጉትን ሁሉ የምታረጉት በእግዚአብሔር ፊት ነው የሚል ስለነበር የታድሶ ትምህርት እግዚአብሔር ያየናል። ኢንዱስትሪያል ሪቮሉሽን ውስጥ በተነሳ ጊዜ ትምህርቱ ከቤተ ክርስቲያን የወጣው እግዚአብሔር ያያል፣ የምትሰራውን ስራ እግዚአብሔር ያያል ነበር እና ያንዳንዱ የሚያመርቱት ፋብሪካ ውስጥ የሚሰሩት ስራ ጀርመን በሁለተኛው ዓለም ጦርነት ስትደበደብ ያልፈረሱ ግንቦች ነበሩ። ለምንድን ነው ያልፈረሱት ሲባል በዛ ጊዜ የተሰሩ ናቸው። እግዚአብሔር ያየናል እያሉ ነው የሚገነቡት። እግዚአብሔር ዋጋ ይከፍለናል። በቸልታ በስንፍና ካረግነው እግዚአብሔር ይከፋዋል። እግዚአብሔር ስለሚያየን ዋናው እግዚአብሔርን እየታየ ነው ምርት የሚመረተው። ቺን እስክሪብቶ ሲያመርቱ እግዚአብሔር ያየኛል እያሉ ነው። የማይሆን አያረጉት። ይሄ አጠቃላይ ቢዝነስ ወደ አሜሪካ ሲሄድ ንጉሱ ኢየሱስ ወይም እግዚአብሔር ሳይሆን ንጉሱ ደንበኛ ሆነ። ስለዚህ አንተን እያየው ነው ማመርተው፣ ለአንተ የሚሆን ነገር ማምረት ጀመሩ። ደንበኛ ንጉስ ነው አሉ እነሱ። በፊት ግን እግዚአብሔር ነበር የሚያያቸው። ቻይና ሲሄድ አንተንም አያይም፣ ኪስህን ነው የሚያየው። ስንት አለህ ነው በምትፈልገው ልክ። ፕሮዳክታችን ላይ እንኳን እግዚአብሔር አለ፣ እግዚአብሔር ያየኛል። ግብፅ ውስጥ ያህዌ የሚባል የለም፣ አይታወቅም። ያህዌ የሚታወቀው ያዕቆብና ልጆቹ ጋር፣ ግን ዮሴፍ በእግዚአብሔር ፊት ይህን አላረግም ማለት። ትግሉ የጀመረው እኮ ዮሴፍ ያኔ ነው። ትንቅንቁ እግዚአብሔር አለ፣ ማንም የለም ስትለው አለ፣ ያየኛል። እሱ እያለ አላረግ። አገልግሎትን፣ ሰርቪስን፣ የክርስትና ህይወትን ምን የቀነበብንበት መንገድ በጣም አደገኛ፣ ዳይኮቶማይዝ የሚያደርግ ሰኞንና እሑድን የሚለይ ቸርችንና የስራ ቦታን፣ ያኛውን ለእንጀራ ለደሞዝ ይሄኛውን ለነፍሴ የሚባል ነገር የለም። ሁለቱም አንድ ነው። ቴንኪዩ መጋቢ፣ በጣም ጥሩ ነገር እየሰጠህን ነው። አሁን ወደ መጨረሻ ጥያቄ መጥቻለሁ። እንደ አንድ መጋቢ አንተን የሚያሳስብሃል ወይ ተስፋ አደርጋለሁ። በቤተ ክርስቲያን ውስጥ ያለ ከፍተኛ ፍልሰት አለ። ምዕመናን በዋናው በር ገብተው ሳይቆዩ በጓሮ በር ይሄዳሉ። ከፍተኛ ፍልሰት አለ። እንደ አጥቢያ መጋቢ ይህን ቻሌንጅ፣ ይህን ተግዳሮት ታውቀዋለህ። ለምንድን ነው ቤተ ክርስቲያን ውስጥ ፍልሰት የሚበዛው? ወይም ለምንድን ነው ምዕመናን እርካታ ቢሱ ነው ከዳስ ወደ ዳስ ከአዳራሽ ወደ አዳራሽ የሚንከራተቱት? ምን ይመስላል? ይሄን ባጭሩ ንገርና ጨርስ። ጣሊያን ሀገር ላገለግል ሄጄ ፓስተሩ በጣም ተቸግረናል እኛ አለ። ጣሊያን በጣም የተቸገርነው ሰው ጣሊያን መተላለፊያ እንጂ መኖሪያ አይደለችም። ጣሊያን ይደርሳል በባህርም በምንም አድርጎ፣ ከዛ በኋላ እንግሊዝን፣ ጀርመንን፣ ሆላንድን ነው የሚናፍቀው እንጂ እዚህ ልቡ የለም። ልናገለግለው አንችልም፣ ትንሽ ነው የሚቆየው እና በዚህ ምክንያት በቃ ሰው አይቆይም እና ፈርስትሬት ታደርጋለህ። ከዚህ እውነታ ጋር ለምን ትታገላለህ? መንግስት እንደዛ ሲሆን በቃ በእነሱ ላይ ልብ የማይጥል ሲስተም ዘርግቶ በቃ ጀስት ነገሩ ነው ሲስተማይዝም ምን አታገለ ከዚህ ጋር ኦኬ። የቸርችህን መንገድ ሰው አጭር ጊዜ ከሆነ የሚቆየው አጭር ጊዜ የሚቆይ ሰው የሚገለግል አገልግሎት እኮ አለ።
በቃ ማይንድ ሴትህን፣ አገልግሎትን፣ ሰርቪስን ጠቅላላ ለምን ሞዲፋይ አድርገህ በዚህ መልኩ አትሄድም አልኩት ማለት ነው። እና ምን ባረጋል ለምሳሌ ኮርሶች ማዘጋጀት ለአጭር ጊዜ የሚሆን ኮርስ የሚቆዩት 2 ዓመት 3 ዓመት ስንት ዓመት ይቆያሉ? ሚኒመም 1 ዓመት ይቆያሉ። 1 ዓመት የቆየልህን ሰው አንተ ልብህን ስለምጥል ይሄ ሰውዬ ኖሮ ሽማግሌ አድርጌው ከዛ ምናምን ስለምታስብ ሩቅ አይሆንም። እንደሱ አጭር ከሆነ የሚቆየው አጭር ነው፣ በቃ አለቀ። ስለዚህ ቸርችህን፣ ሴታፕህን፣ አጠቃላይ ነገርህን ልክ ለዚህ በሚሆን መልኩ ለምን አታረገውም አልኩት። ይህ ማውራ የዛሬ 10 ምናምን ዓመት ታሪክ እሱን ነው አሁን የምመለስ። አንድ ወዳጄ ምን አለኝ፣ በቃ እንዴት ነው አዳዲስ ሰዎች የምትቀበሉት? እንዴት ነው የምታቆዩት? እንዴት ነው ትሬኒንግ የምትሰጡት? እንዴት ነው ትምህርት አስተምራችሁ የምትቀላቅሏቸው? ከዛ ደግሞ ብዙዎቹ ይሄዳሉ፣ ምንድን ነው የምታደርጉት? እና ምናምን አይ እኮ ልትቆጣጠረው የምትችለው አይደለም። ወቅቱ ጊዜው ግዴታ ነው። ሰው የመጽሐፍ ቅዱስም ሰው ይዘዋወራል በመጨረሻው ዘመን ከቦታ ቦታ የሚቀመጥ አይደለም ይላል። ይህንን ኮንትሮል ለማድረግ ከመሄድ ለዚህ የሚመች ነገር ሰርቶ ሲሄድ ዲስኮንፈርት እንዲሆን አድርጌው ቢሄድ ደስ ይለኛል። እኔ ጋር የሚቆይበት ጊዜ አጭርም ከሆነ ቸርች ማለት እቺ ነች ብዬው ሌላ ቦታ ሄዶ ዲስኮንፈርት እንዲሆን፣ እንደሱ አይደለም ቸርች፣ እንደሱ አይደለም የሚሰብክ፣ እንደሱ አይደለም የሚሰራው፣ ቸርች እንዲህ ነች፣ እንዲህ ነው አገልግሎት፣ እንዲህ አድርጌው በትንሽ ጊዜ ውስጥ ካረኩኝ እኔ አቺቭ አድርጌያለሁ ነው የምለው። እኔ ጋር ኑሬ፣ እኔ ድሬ፣ እኔ ኩዬ፣ እኔ ልጁን አቅፌ ለጌታ ሰጥቼ፣ እኔ የልጅ ልጁን እዚሁ እንትን ብዬ ቢሆን ጥሩ ነው፣ መሆንም አለበት ብዬ ነው ማስበው። ሁሉም ሰው እንደዛ ግን ከቁጥጥሬ ውጭ የሚሆኑ ነገሮች አሉ። ከክፍለ ሀገር ሰው ሲመጣ የተሻለ ኑሮ ፈልጎ ነው የሚመጣው። ገርጂ አካባቢ ይከራያል፣ ቸርች አገኘው ብሎ ይገባል። ከዛ በኋላ ብድግ ብሎ ለገጣፎ ስራ ያገኛል እና ገርጂ ድረስ ሊመላለስ አይችልም። ትራንስፖርት አለ። አርባን ቸርችን አንደርስታንድ ማድረግ ያስፈልጋል። አርባን ቸርች ራሱ የከተማ ቸርች ከዚህ በላይ እየሆንን እንመጣለን። በጣም ሰው ርቀት ቦታ ላይ ተበትኖ ይኖራል። ከዚህ በኋላ አንድ ላይ ተሰብስበን የማናመልክባቸው አዲስ አበባ ውስጥ ከጥቂት ጊዜ በኋላ የቸርች ቦታ አግኝቶ ህንፃ ሰርቶ አዳራሽ ሰርቶ የሚባል ነገር በጣም ከዚህ በፊት የያዙት በቃ በደህና ጊዜ ይዘው ነው ይባላል። የኛ ቸርች 23 ሚሊዮን ብር ነው መሬት የገዛ ነው። ዛሬ ቢሆን በፍጹም 23 ሚሊዮን ብር አንገዛውም። ያን ቦታ ሊሆን አይችልም። የዛሬ 3 ዓመት 4 ዓመት በዚህ ብር ተገኝቶ አሁን ደግሞ እንደሱ አይገኝም። ስለዚህ ነገሮች እየተቀየሩ እየተለወጡ ቡካ የሚባል ኮንሰፕት አለ አይደል? ቡካ ይሄ ጊዜ ቡካ ይባላል። አንሰርቴን ነው፣ አምቢጊቲ ነው፣ ተለዋዋጭ፣ አይገመቴ፣ ውስብስብ፣ ፈጣን። አሁን እኮ አሜሪካ ራሱ ለ5 ዓመት ማሰብ አትችልም። ቶ ሌላውን በጣም ተለዋዋጭ፣ በጣም ተቀያሪ ምናምን ነው። በዚህ ጊዜ ውስጥ ለጊዜው የሚሆን ነገሮችን እያረክ መሄድ። ጳውሎስ 1ኛ ተሰሎንቄና 2ኛ ተሰሎንቄን ብቻ አንብቤ 9 መሰረታዊ ትምህርት አገኘ። 1ኛ ተሰሎንቄና 2ኛ ተሰሎንቄን ብቻ እናንተ ጋር በነበርኩ ጊዜ ስለዚህ ጉዳይ ነግሬያቸዋለሁ የሚላቸውን ለቅሜ 9 ነገሮች አገኘ። ግን በ2 ሰንበት ነው እሱን ያደረገው። 2 ሰንበት ብቻ እንደሚቆይ ሰው ሰርቶ ወጣ። የሚገርም ቸርች ነው የሰራው። የሚገርም ትምህርት ስለ ምጽአት ያስተማረው እዛ ነው። በቅድስና ስለመኖር ያስተማረው እዛ ነው። ከዓለም ተለይቶ ስለመኖር ያስተማረው እዛ ነው። አንዳንድ ጊዜ እጃችን ላይ የሚመጣውን ሰው በትክክል ተጠቅመን ረጅም እናቀዳለን። ረጅምም ቢኖር እኮ ምንሰራው ስራ የለንም፣ ቢቆይም ምንሰራው ስራ የለንም። ግን ጊዜ እንደሌለው ሰው እኔ ላልኖር እችላለሁ፣ ሰውየው እንኳን ቢኖር ብዬ ልክ ዛሬ የመጨረሻ ቀኔ እንደሆነ አድርጌ በወስድ አንተ ብድግ ብለህ እኔ ጋር ብትመጣ this is opportunity በቃ እግዚአብሔር ነው አንተን ወደ እኔ ላከ ብዬ አስቤ ማስተማርና መስራትና በአንተ መጠቀም በጣም አድርጌ ከውስጥ ያለውን ነገር አውጥቼ ሂድ፣ አይቆጭኝም ስትሄድም። እና እችን ነገር ይልቋጭ አንድ የሄልዚ ቸርች ሙቭመንት የሚባል ሙቭመንት አለ። በመላው ዓለም ያሉ ኔትወርክ ያደርጋሉ፣ ይዋውራሉ፣ ይጽፋሉ ምናምን እና የቸርች መግቢያችሁ ጠባብ መውጫው ሰፊ ይሁን ይላሉ። ስታስገቡ ዝም ብላችሁ አታስገቡ። በቃ በጣም ክራይቴሪያችሁ ጠባብ አትቀበሉ። ሲወጣ ግን ክፍት አርጉት፣ የኋላውን በር ሰፊ አርጉት። እዚህ ካልተመቸው ይውጣ ነው የሚሉት። እና ደጋግሜ እንደዛ እላለሁ። በቃ እኔ እዚህ ቦታ ላይ ያለው ነገር ማይጠቅመው ሰው ምን ያደርጋል? ለምን እኔ በሆን አልቆይም? ማይጠቅመኝ ከሆነ ማላድግበት ከሆነ ልጆቼን አቅፎ ማያሳድግ ለትዳሬ መጠለያ ማይሆን ከሆነ ምን አደርጋለሁ? ቸርች ውስጥ ሌላም የሆነኝን እፈልጋለሁ።
ስለዚህ እኔ ይሄንን የዝውውሩ ይሄ ዝም ብሎ አሉ በየአብያተ ክርስቲያናቱ ፎቶ ያላቸው ሱሰኞች በየቸርቹ ልክ እናቴ እንትን ፈለቀ እንደምትለው የሚዞሩ አሉ። እነሱን አይደለም የምልህ፣ ግን ፍልሰቱንና አጭር ጊዜ ሰዎቻችን እኛ ጋር መቆየታቸውን በጣም ኢንጆይ እናድርገው፣ እንስራበት፣ ስትራቴጂ እናውጣለት፣ አንጋፋው። አሁን መታችሁ የምትሄዱ ሰዎች አትምጡ እኔ ጋር ከምል በመጡበት ሰዓት ስራ ብሰራበት ያንን ስትራቴጂክ አድርጌ በትክክል ብጠቀምበት ነው የሚጠቅመኝ ለማለት ነው። መጋቢ ዘሪሁን ኃይለ ሚካኤል ባለፈው 2 ሳምንት ለነበረን ጥልቅ ውይይትና መጋቢያዊና የመሪነት ተሞክሮን ስላካፈልከን በእኔና በሀሳብ መድረክ እንዲሁም በተስፋ ቴሌቪዥን ስም ከመቀመጫዬ ብድግ ብዬ አመሰግናለሁ። ጊዜ ስትልኝ በጣም ነው የማመሰግነው። እኔ ምስጋና ላቅርብ። ጥሩ ጊዜ ነበረን። ራሴን እንዳይ ይሄ ብዙ ከሚያወራ ሰው ስህተት አይጠፋም። የጠፉ ስህተቶች ካሉ ከኤዲቲንግ እንኳን የሚያልፉ ካሉ ሰዎች በምህረት ይቀበሉኝ፣ በሰፊ ልብ ይቀበሉኝ። ለመታረም ዝግጁ ነኝ። ግን ደግሞ በቀና ልብና ኢኖሰንትሊ የቀረቡ ናቸው እና ስለሰጣችሁኝ እድል ስለሚደመጥ ነገር አለ ብላችሁ ስለቆጠራችሁና እዚህ መድረካችሁ ላይ ስለጋበዛችሁኝ በጣም አመሰግናለሁ። ጥሩ መድረክ እንደሆነ ስትጋብዘኝ ጊዜ ጀምሮ ገብቼ በደንብ የማየት እድል፣ የምትጋብዛቸውን ሰዎች የምታነሳቸውን ነገሮች በደንብ አይቻለሁ። የሚጠቅም ነው፣ የሚያስፈልግ ነው እና ደግሞ በደንብ እንዲስፋፋ ጸሎቴም ምኞቴም ነው። እግዚአብሔር ከእናንተ ጋር ይሁን። በጣም አመሰግናቸዋለሁ። ተመልካቾቻችን ባለፈው 2 ሳምንት ከመጋቢ ዘሪሁን ኃይለ ሚካኤል ጋር የነበረን ድንቅ ቆይታ በዚህ ይጠናቀቃል። በሚቀጥለው ሳምንት ከሌላ ሀሳብና ከሌላ እንግዳ ጋር ወደ እናንተ እንመጣለን። ይህ የሀሳብ መድረክ ነው፣ በተስፋ ቴሌቪዥን ብቻ።